አራዳ ቅዳሜ እንደቀጠለ ነው። አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔም ማዝመራው ሙሉ ሰው በጋራ በመሆን ነው። በስራ ሰዓት አልኮል ጠጥቷል በሚል ከስራ የተባረረው ግለሰብ $55,000 ካሳ ተከፈለው። ተቀጣሚን መስሎ ነበር። አዎ ማለት በቃ ተቀጥቷል ወይ ተባረረ? አይ ካሳ ነው የተከፈለው። ተባረረ በኋላ እንደገና ካሳ ተከፈለው። $55,000 ሌላ የመጠጥ ካምፓኒ የሚያስከፍል ብር በእኛ ሰው እንግዲህ በስራ ሰዓት 3 ጠርሙስ ቢራ ጠጥቷል በሚል ከስራው ለተባረረ ስፔናዊ ግለሰብ ፍርድ ቤቱ እንግዲህ $55,000 ካሳ እንዲከፈለው ውሳኔ ማሳለፉን አነጋጋሪ ሆኗል። ገብቷል አይደል? ይሄ ሰውዬ የዛ መስሪያ ቤት ስራ አስኪያጅ አለ አይደል? የስራ አስኪያጁ ግሮሰሪ ነው የሚያመሸው ማለት ነው። ዝም ብዬሳስ ከተቀጣ ላይ ጠጣ ነው። ስለዚህ ካሳ ከፍለ በደንብ መጥቶ እንዲጠጣ ታደርጋለህ ማለት ነው። ለአንዳንድ ሰዎች ቀመስ አድርገው የሚመጡ ሰዎች አሉ። ለነሱ በቃ የሚመኙት አይነት ነገር ነው። በደሙ ይሄ በዶላር ነው። እንግዲህ ከስራ ሊሰናበት የሚችል ጥፋት ቢሆንም ያው ሊያሰናብተው የሚችል ቢሆንም በተለያዩ ጊዜያት አልኮል ሲጠቀም የነበረው ይህ ግለሰብ ይህ ድርጅት ሰራተኛ ግን በፍርድ ቤት ውስጥ ካሳ እንዲሰጠው ተወስኖለታል። ያው እንግዲህ ግለሰቡ በስራ ላይ ባለው ያልተለመደ ባህሪ ምክንያት ጥርጣሬ የፈጠረባቸው አለቆቹ በስራ ሰዓት ሁኔታቸውን የሚከታተል መርማሪ መድበውበት ነበረ። ይሄ አስጠጪ እንደዛ ነገር መድበውበት ከበርካታ ቀናቶች ክትትል በኋላ ስለ ግለሰቡ የመጠጥ ልምድ ሪፖርት ያቀረበው መርማሪው ሰውየው ወይም ሰራተኛው በቡና ቤቶች፣ በፓርኪንግ ስፍራዎች ላይ ሳይቀር መጠጥ ይጠጣ እንደነበር ገልጿል። ስለዚህ አሁን መጠጥ በመጠጣቱ ተጠቀመ ነው ይሄ ሰውዬ የሚባል ካሳው ከገባለት። አዎ ግለሰቡ በተከሰሰበት ቀን በምሳ ሰዓት 3 ጠርሙስ ቢራ መጠጣቱን አረጋግጦ ከስራ አሰናብቶታል። እኔ ለ3 ጠርሙስ ቢራ እንደዚህ እውነት ካባረሩት ካሳ ሙሉ ቢጠጣ ምን ሊያደርጉት ይጨምራል? ካሳው ካሳ ጠጥቶ 100 ምናምን ሺህ ነበር የሚከፈል። እኛ ሀገር የምታውቀው ያቺ ሙዚቃ ምንድን ነው? እሺ ከመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ይሄ ሰውዬ አሁን ይሄ ዘፈን ይመለከተዋል? አይመለከተውም። እንደውም ይቀይረዋል እንጂ ደስታ ይገኛል ብላችሁ ካሳ ይከፈላችኋል። በእኛ ሀገር ግን አይሰራም። እሺ ማወቅ ያለብን በእኛ ሀገር አይሰራም። ስራችንን የሚያበላሸዋል። ይሄ እንደው እንደ ክስተት ስለሆነ ነው። ለጨዋታው ገብሱን መጠጣት አያስፈልግም። ይሁን እንጂ የሀገሩ ከፍተኛ ፍርድ ቤት የድርጅቱ ውሳኔን ተመጣጣኝ አለመሆኑን ገልጾ ያው ስንብቱ ፍትሃዊ ያልሆነ ነው ሲል ፈርጆታል። ማባረራቸውን ማለት ነው። ምንም እንኳን ሰራተኛው ጥፋት ቢኖርበትም ዳኞች ቅጣቱ ካደረሰው ጉዳት ጋር እንደማይመጣጠን በመጥቀስ ለድርጅቱ 2 አማራጮችን አቅርበዋል። አንደኛው አማራጭ ግለሰቡን ወደ ስራ መመለስ አሊያም $55,000 ካሳ መክፈል ነው። ግለሰቡ ይሄን ሲሰማ አትመልሱኝ ነው የሚለው። አምጡት 55,000 ስጦት ነው እንጂ። እኔ ግን ካሳ የከፈለው አለቃው ራሱ አብሮት የጠጣ ይመስለኛል። አይ አለቃው አልከፈለውም። ፍርድ ቤት መስሪያ ቤቱ እንዲከፍል ትእዛዝ አስተላለፈ። ፍርድ ቤቱ ያው 2 አማራጭ ሰጠ። ወይ $55,000 ወይ ደግሞ መልሱት ነው። ሰውየው አትመልሱኝ ብሎ ይግባኝ ራሱ በቆርኪ ጽፎ የሚያስገባላቸው ይመስለኛል። ግሮሰሪ ይከፍታል $55,000 ከግሮሰሪም ባለፈ ረደና ሆቴል ይከፍታል። ከፍ ያለ እሱን ይጨነቅበት ቁጭ ብሎ ፍርድ ቤቱ ለዚህ ውሳኔ ከደረሰባቸው ምክንያቶች መካከል የምሳ ሰዓትን እንደ ስራ ሰዓት አይቆጠርም እና ደግሞ የመጠጥ ልምዱ ከስራው ውጤታማነት ጋር የተገናኘ የስነ ምግባር ጉድለት መሆኑ አልተረጋገጠም የሚሉት ይገኙበታል። ያው አዝሜ እንግዲህ ያው ስንወጣ ከአራት በኋላ 1-2 ማለት እንችላለን። ምክንያቱም ከስራ ሰዓት ውጪ መብታችን ነው። ብር ካለን ወደ ስራ ለመመለስ ሰውየውን ፈቃደኛ ያልሆነው ድርጅቱ $55,000 ካሳ ለመክፈል መገደዱን ተዘግቧል። ገባ ድርጅቱ መሮታል ማለት እኔ መስሪያ ቤቴ እኔ $55,000 እንዲከፈል አልፈልግም። እንዴት ካሳ ለኔ አልጠጣም ነው ማለት በኋላ እኔ ተገኝቶ ከሆነ እኔ ግን ይመቸኛል። ወደ ቀጣይ ዜና ስናልፍ ራውተር በራስ ቅሉ ላይ በመግጠም የዋይፋይ አገልግሎት የሚሰጠው ኬንያዊ የብዙዎችን ትኩረት ስቧል። ራውተር የዋይፋይ ነው? አዎ የራሱ እንትን ነው። ሰርቨሩም ያለው አናቱ ላይ ነው ያለው። ይሄ በቃ መስሪያ ቤት ማለት ነው። ስራጨም እንጂ ብቻው መስሪያ ቤት ነው።
በኬንያ መዲና ናይሮቢ ጎዳናዎች ላይ በራስ ቅሉ ላይ ወይም ሄልሜቱ ላይ የኢንተርኔት ራውተር በመግጠም በዝቅተኛ ዋጋ የዋይፋይ አገልግሎት የሚሸጠው ወጣቱ ማርቲን ማናሳካ የብዙዎችን ቀልብ እየገዛ ይገኛል። አናቱ ላይ አድርጎት ነው። አዎ በቃ እንትን ነው፣ ድርጅት ነው፣ ራሱን የቻለ ሰውየው ብቻውን ድርጅት ሆነ። የቴሌኮም ድርጅት ነው። ገና አልተስፋፋም፣ እየሸጠ ነው በችርቻሮ። ስለዚህ እንደ አጥር ስሩ ከበል እንቀመጥ ነው። ግን በጣም አድንቄዋለሁ ልጁ። እንግዲህ አስበው ወይ የሆነ የቴሌኮም አገልግሎት ላይ ሰርቷል ማለት ነው። ምን ያህል ብሪሊያንት እንደሆነ ነው የምታየው። ጭንቅላቱን ይጠቀማል። አዎ ጥቅል አገልግሎቱም እየሸጠ ይገኛል። እንግዲህ ኢንተርኔት ኦን ደ ጎ የሚል ስያሜ የሰጠውን ይህን የፈጠራ ስራ የጀመረው እንግዲህ በሀገሪቱ ያለውን የስራ አጥነት ችግር ለመቋቋምና ኢንተርኔት ለዜጎቹ በርካሽ ዋጋ አማራጭ ለማቅረብ ነው ብሏል። ወጣቱ እንግዲህ በራስ ቅሉ ላይ የ4G እና የ5G ራውተር የገጠመ ሲሆን መሳሪያው የሚንቀሳቀሰውም በፓወር ባንክ አማካኝነት ነው። ከራስ በላይ ንፋስ ሳይሆን ከራስ በላይ ራውተር ነው አለ። ከራስ በላይ ኢንተርኔት ሆኗል። አሁን እኮ ሰው ሁሉ ያለ ኢንተርኔት መንቀሳቀስ ይከበዳል። ብዙ ጊዜ ማታ ማታ አረ ፓኬጅ ምናምን ላክልኝ ምናምን የሚል ሰው የለም እልሃለሁ ነው ያውቃለሁ። እንዲህ እያየማ አታሳውቅ ወደ ራስ ግን ማለት 24 ሰዓት አገልግሎት ሊሰጥ አይችልም። ይሄ ሰውዬ ወደ ቤቱ ሊገባ ይችላል። ተከትሎት ሊገቡ ነው። አናቱ አይደል እዚህ ላይ ያገተኝ ከባድ ነው። እንግዲህ በናይሮቢ ጎዳናዎች ላይ ኢንተርኔት የሚፈልጉ ሰዎች ወደ ማርቲን በመጠጋት ጥቂት የኬንያ ሽልንጎችን በመክፈል ለተወሰኑ ደቂቃዎች ፈጣን የዋይፋይ አገልግሎት ማግኘት ይችላሉ። ማርቲን ናማሳካ እንደሚናገረው ይህ ስራው ከራሱ ገቢ ከማስገኘቱም አልፎ ኢንተርኔት ለማግኘት ለሚቸገሩ ተማሪዎችና አነስተኛ ነጋዴዎች ትልቅ እገዛ እያደረገ ነው ተብሏል። ችግሩ እኮ አሁን እዚህ ሀገር ብታመጣው መሀል መንገድ ላይ ስትቆም ሰው መቶ ቲክቶክ ነው የሚቀርጽብህ ሊደንሱብህ አጠገብ በአንተ ኢንተርኔት እንትን እየቀረጹ። ማርቲን ናማሳካ በኬንያ ወጣቶች ዘንድ ከሳጥን ውጪ ማሰብ እንደሚቻል፣ ይሄ ደግሞ በእንግሊዝኛው ምን ይባላል? ናሆሜ አታውቀውም። ቲንኪንግ አውትሳይድ ዘ ቦክስ። አይ ደርሼበት ነበር። ቲንኪንግን ብየዋለሁ። አውትሳይድ ዘ ቦክስ ይሉታል። ለውጥ እንዲያመጣ እንደሚያመጣ ትልቅ ማሳያ። አውትሳይድ ማለት በብዙ አንግል ከማሰብ ለውጥ ማምጣት እንደሚቻል ትልቅ ማሳያ ሆኗል። አይ በጣም አሪፍ ነው። የኬንያ ወጣቶች እየኮሩበት በጣም። ስለዚህ አሁን እኮ አናቱ ትልቅ ሰው ጥሩ ብዙ ራውተር ይዛል ማለት ነው እኮ። እሱን አሁን ሊቀጥር ነው እየተባለ ነው። ጭንቅላቱ ትልቅ አናታቸው ግንባራቸው ወጣ ወጣ ያሉ ሰዎች በደንብ አዋጣቸዋል። 3 ራውተር ይዛል። የሱ ታሪክ በአሁኑ ወቅት በማህበራዊ ሚዲያዎች ላይ በስፋት እየተጋራ ሲሆን በራስ ጥረትና በፈጠራ የታጀበ ስራ እንዴት ውጤታማ እንደሚሆን ትልቅ ትምህርት እየሰጠ ነው ተብሏል። የሚገርም ነው። ግን አሁን በመንግስት ደረጃ ያለውን የቴሌኮም መስሪያ ቤት አይጎዳውም? አይ ያው የኬንያ መንግስት ይጨነቃል እሱ ላይ። እንዴት ስለ ኬንያዊ ነው ብዬ እኮ ነው። አይ እኛም ሀገር ቢሆን እንደዚህ አይነት ነገር ባይጀምር ጥሩ ነው። ከመንግስት እንትን ጋር ምናምን አብሮ ኮላብ አድርጎ መስራት ነው እንጂ በግል ደረጃ ሁሌ ታስጠጣኛለህ እኮ ታነካከኛለህ። ያው ሌጋል ሳይሆን እኮ አይሰጠውም ራውተሩ። እውነት ነው። ግብርም ስለሚከፍል ግብር አይ እሱን አልተረጋገጠም በሚለው እንትን እንበል። ለማንኛውም የማይቆራረጥ ኢንተርኔት ለወጣቶችም ለተማሪዎችም ስለሰጠ ለጊዜውም ቢሆን ምስጋና ይቸረዋል። አንተ ግን በቅርቡ አሁን ይችን ዜና አይቻለሁ ብለህ እንዳትጀምር። ሰፋ ያለ ነው አናቴም ተጨማሪ ገቢ ያገኛለሁ ብለህ አናትም ይጎዳብናል። እኛ አራዳ ላይ ስናይ በራውተር ነው አራዳን በራውተር። እሺ በዓለም አቀፍ ደረጃ ከፍተኛ የቴክኖሎጂ ሽሚያ እየተደረገበት ባለው ወታደራዊ ዘርፍ ቻይና ሰው አልባ የሆኑ የጦር መሳሪያዎችን ወደ መደበኛ ስልጠና ስርዓት በማስገባት ረገድ ቀዳሚነቷን እያስመዘገበች መሆኑን ተገልጿል ይላል። ከቻይና የተከፈለ እኔ እዚህ ላይ ብዙ እውቀት የለኝም። የሚገርም ጦር መሳሪያ ላይ ምናምን እንዴት ነህ አንተ? እኔም የለኝም።
እኔም ሰላማዊ ሰው ግን ምንድነው ይሄ በቴክኖሎጂ የታገዘ ሮቦቶችን ማለት ልታዘምት መሰለኝ ቻይና ነው እንዴ? አዎ ሰው አልባ ናቸው። ሰው አልባ ናቸው። ያው ሮቦት አይደሉ። በቅርቡ በወጡ የቪዲዮ ምስሎችና ወታደራዊ ሪፖርቶች መሰረት የቻይና ህዝባዊ ነፃ አውጪ ጦር ከመደበኛ ወታደሮች ይልቅ ሮቦቶችን ለአካባቢያዊ ጥቃትና ለስለላ ተግባራት በስፋት እያሰለጠነ ይገኛል ነው። ገብቷል። አሁን በቻይንኛ ሲሸለል አንድ ለእናቱ ሺህ ለጠላቱ አይባልም። አንድ ለፋብሪካው ገቢው ለቆራሌው ነው። ሰው አልባ እኮ እንደዚህ ማስፈራሪያ ነገሮችን እኮ የወሰዱት ከኢትዮጵያ ነው። እንዴት? ቻይናም አሜሪካ ማሳ ውስጥ አንተ እንዲህ ሁሉ ተስተውስ ወፍ እንትን እንዳይለው ወፍ ማባረር ዝም ብሎ እንዲህ ብሎ ሰው ነው የሚመስለው። ሰው አልባ ግን ሰው አልባ ነው። አይ አሪፍ ነው። ስለዚህ እኛም መዘገብ አለብን። ዛሬ ስንት ሺህ ዓመት እኮ ነው የጀመረችው ኢትዮጵያ? የበቆሎ ማሳው ሰው አልባ ሰው አቁመን እኛ ምን እንግዲህ መሰለህ አሁን ድሮ ጦር ሜዳ ላይ ውጊያ ሲነሳ ብዙ ወታደሮች ይወድቃሉ አይደለ? ያን ጊዜ አካባቢው ላይ አሞራ ነው የሚበዛው። እሺ አሁን በቻይና አካሄድ ሮቦቶች ከሆኑ ግን ቆራሌው ነው የሚበዛው። ብረት ነው እንዳለ የሚያዋጣ እንዴ የሮቦት ብረት የሚገዛለው የተባለ አይ በጣም አሁን እኔ የምፈራው የሰው ልጅ እንደው ጦር እዚህ ምንድነው አየር ኃይል ላይ አሁን አየር ኃይል ላይ እንትን ላይ አጠቃላይ መስሪያ ቤቱ ላይ የሰው ልጅ እንዳይጠፋ እንደ አጠቃላይ ሮቦቶች እንዳይወስዱ ሮቦቶች ብቻ ውጊያውንስ ይወሰዱልን። ጀግና ነኝ ይላል ግን አሁን ያቺ ሀገር ጀግና ነኝ ትላለች በሮቦቶች በደንብ እንዴ በእውነት። ምክንያቱም እንትን ጀነራሉ እኮ እንትን ነው የሚሆነው የሆነ ወጣት ኮምፒውተር ይዞ ቤት ውስጥ ቁጭ ብሎ ነው የሚዋጋው። ቀለል አድርጎ አይ ምን አሁን ጀግና እንደዚህ ሲያሸንፍ ምናምን ይዘፈንለታል። እሺ ምናምን ያው የድሮችን የኛን ጀነራሎች ምናምን ታስታውስ ነው። አሁን እነዚህ ሮቦቶች ማን ተብሎ ሊደነቁ ነው እንዴ? የኔማ ብረት ለበስ ምናምን እየተባለ ነው። የኔማ ብረት ለበስ አይኑ ጎላ ጎላ ነው እየተባለ ነው። በቅርቡ በተሰራጨው ቪዲዮ ላይ እንደሚታየው ቻይና በጀርባቸው ላይ አውቶማቲክ ጠመንጃ የታጠቁ የሮቦት ውሾች እና የሰውን ቅርጽ የያዙ ሮቦቶችን በጋራ አሰማርታለች ነው። እና እነዚህ ሮቦቶች በተለይም ህንፃዎችን ለመስበርና የቤት ውስጥ ውጊያዎችን ለማካሄድ በሚያስችል መልኩ ስልጠናቸውን ሲያከናውኑ ታይተዋል ነው የተባለው። ገባ በቃ ወደፊት እኮ የሰፈር ሚሊሻዎችም ሮቦት ሊሆኑ ነው። አሁን የሚፈራው መታወቂያ ይዛል አላስኩም በላ ከመብዛታቸው የተነሳ ግን ምናልባት የባለቤት አልባ ውሾች እንደሚባለው ባለቤት አልባ ሮቦቶች ሚለው እንዳይበራከቱ ከኮኔክሽን ውጭ ከሆኑ እኮ ይጠፋሉ። ታውቃለህ ኤሌክትሪክ አይደሉ ውሃ ስደፋባቸው የሰውን ቅርጽ የያዘው ሮቦት እንግዲህ እንደ ማንኛውም ወታደራዊ የጦር መሳሪያ ታጥቆ ኢላማዎችን ሲመታ የታየ ሲሆን ይህም ቴክኖሎጂ ከሙከራ አልፎ ወደ ተግባራዊ የውጊያ ዝግጅት መዘጋጀቱን ያሳያል ነው። ኤሌክትሪክ ምናምን ስለሆነ ከቆጣሪው አጠፋዋለሁ ማለት እዛው ላይ ነው የሚያመነጩት አይደል? አይ እኔ እፈራለሁ። አሁን ያስፈራል በጣም እንትን ብለው አፕዴቱ ነው ተጠናክረው ነው የመጡት። የሰው ልጆችንም ማጥፋት ይችላሉ። ሐሳባቸው እንደዛ ነው። ዋናው ነገር እዛች ጋር ቁጭ ብለው እኮ በቃ ማዘዝ። አረ እንደው ሀገራችንን ዓለማችንን ሁሉ ሰላም ያደርግልን። እኛ አንፈልግም። እኛ የውሻ ጦርነት አንፈልግም፣ የሰው ጦርነት አንፈልግም ማለት ነው። ጨነቃ ህዝብ እኔ ይጨንቀኛል። በቃ እኔ አሁን ስለዚህ ስለ ጦርነት ምናምን ሰማ ይጨንቀኛል። ግን ቻይና በተለይ ከህንድ ጋር በሚያዋስናትና አስቸጋሪ በሆነ በረዷማ የሂማሊያ ድንበር ላይ በሰው ፋንታ ጥቅምም አለው። በሰው ፋንታ በፀሐይ ኃይል የሚሰሩ አውቶማቲክ ተሽከርካሪዎችንና የክትትል ሮቦቶችን ማሰማራቷ ተረጋግጧል። ምክንያቱም አሁን ይኸውልህ ወታደሮችን እንደዚህ እንትንን በጣም የሚጋፈጡ ምንድን የሚባለው የአየር ሁኔታዎች አሉ። በጣም በረዷማ በረሃማ የሆነ ቦታ ላይ ወስደ የሰው ልጅ ሮቦቶችን ስትልክ ግን አይሞቀው አይበርደው፣ ምግብ አይል አይጠማው፣ ዝም ብሎ ይዋግላል። ኤሌክትሪክ ከምግብ በላይ እኮ ነው ወንድም ማለት። ይህ የቻይና ፈጣን ግስጋሴ እንግዲህ በአሜሪካና በአውሮፓ ሀገራት ዘንድ ከፍተኛ ስጋትን የፈጠረ ሲሆን የሰው ልጅ ከጦርነት ውሳኔዎች እየወጣ ነው የሚሉ የሞራል ጥያቄዎችን ቢነሱ ቻይና ግን የሰው ኃይልን በቴክኖሎጂ የመተካት ጉዞዋን አጠናክራ ቀጥላለች ነው። ያው በአጠቃላይ ወደፊት ጦርነት የሚወሰነው በወታደሮች ብዛት ወይም ይሄ ባለ መሳሪያ ሳይሆን በኮምፒውተር ፕሮግራሞችና በባትሪ እድሜ ነው። ባትሪ ነው የሚወስነው ማለት ነው። ያው የቻይና የስልጠና ሂደት ትልቅ ማሳያ ይሆናል። ለዚህ አስበው ከዓለማችን አንደኛዋ በህዝብ ብዛት አንደኛ የሆነች ሀገር ቻይና
ምንም ተዋጊዎቿን በሮቦት እንትናለች ማለት ቀየረች ማለት እኮ በቃ ያተለቀለቀዋል። ከዚህ በኋላ ቻይና እሱ ብቻ ሳይሆን አሁን ወደፊት የሆነ ማይረባ ባትሪ ካለ በቃ ሀገር ትወራለች ሀገር ትወራለች። ጉዳችን ቆይ ልሰከይ ጃት ነው። ሰው ልጆች መቼም ባይሞቱ ይሻላል ጦርነት ውስጥ ገብተው በትክክል። ስለዚህ ሁሉም ሀገር እንደውም የጦር እንትኑን ኃይሉን ከሰው ወደ ሮቦት ቢቀይረው የተሻለ ነው ብለን እናስባለን። አራዳ ዜና ይህን ይመስል ነበር። አራዳ ቅዳሜ ይቀጥላል። ሰላምና ፍቅር ለሀገራችን፣ ሳቅና ተድላ ለሕዝባችን ይሁን። አራዳ ቅዳሜ ይቀጥላል።